የጤና ኤክስቴንሽን ፕሮግራም በመከላከል ላይ የተመሰረተ የጤና አገልግሎት ወደ ማህበረሰቡ ተደራሽ ለማድረግ በተለይም የገጠር ማህበረሰብን ጤና ለማሻሻል ዓላማ በማድረግ ላለፉት ዓመታት በኢትዮጵያ ሲተገበር ቆይቷል። ይህ ፕሮግራም የገጠር ማህበረሰብን ጤና ለማሻሻል ትልቅ አስተዋጽኦ ካበረከቱ የጤናው ዘርፍ የጀርባ አጥንቶች አንዱ ተደርጎም ይወሰዳል። ነገር ግን አሁንም የጤና ኤክስቴንሽን ባለሙያዎች በአስቸጋሪ ሁኔታ ውስጥ በማለፍ ለማህበረሰቡ የጤና አገልግሎት እየሰጡ መሆናቸው አቅማቸውን ለማጎልበት ብሎም በበቂ ሁኔታ አገልግሎት መስጠት እንዳይችሉ እንቅፋት መሆኑን ይነሳል። በደቡብ ኢትዮጵያ ክልል ጋሞ ዞን ምዕራብ አባያ ነዋሪ የሆነችው የጤና ኤክስቴንሽን ባለሙያ ፍቅሬ ፋርጎ ለ11 ዓመት ማገልገሏን ስትገልጽ ረጅም ኪሎ ሜትሮችን በእግር በመጓዝ ለማህበረሰቡ የጤና ድጋፍ እንደምታደርግ ትገልጻለች። እንዲሁም የመብራት ብሎም የኔትወርክ መቆራረጥና በበቂ ሁኔታ የሕክምና ግብዓት አለመኖር ስራዋን አዳጋች አድርጎባት እንደቆየም ትናገራለች። 4 ሰዓት 2 ሰዓት ተጉዘን የምንደርስባቸው ቦታዎች አሉ። ወደዚህ ስንደርስ ግን ከምሽቱ 1 ሰዓት አንዳንድ በጣም ሲደክመን 2 ሰዓት የሚሆንበት አጋጣሚዎች አሉ። አሁን ባልኩት 4 መንገድ ተጉዞ የሚመጡ ሰዎች እኛ ጋር ከደረሱ በኋላ እኛም ወደት ነው የምናደርገው? ወደ ጤና ጣቢያ ነው ሪፔር የምናደርጉት። እነሱ ተራምዶ የመጡት ቦታ ሳስበው እኔ ራሴን ያመኛል። ይሄን ስራ እኔ ባልመርጥ ይሻለኛል። አሁን ይሄን ሰው እንዴት ነው ማድረግ የሚችለው እያልኩኝ ብዙ ይጨነቅ ነበር። ጤና ሚኒስቴር የጤና ኤክስቴንሽንን ጨምሮ አጠቃላይ የጤናውን ዘርፍ ለማዘመን ለማህበረሰቡ ፈጣንና ቀልጣፋ አገልግሎት ለመስጠት ብሎም የባለሙያዎችን አቅም ለማጎልበት እየሰራ ይገኛል። በአሁኑ ወቅት የጤና ኤክስቴንሽን ባለሙያዎች አቅም በዲጂታላይዜሽንና በቴክኖሎጂ የተደገፈ እንዲሆን የማሻሻያ ፍኖተ ካርታዎችን እየተገበረ ይገኛል። በመሆኑም የጤና ኤክስቴንሽን ባለሙያዎችን አቅም በማሳደግ ጥራቱን የጠበቀና ፈጣን አገልግሎት ለመስጠት የሚያስችል ሰው ሰራሽ አስተውሎትን ወደ ተግባር ለማስገባት በምዕራብ አባያ ለቱርጋ ቀበሌ በሙከራ ደረጃ አስጀምሯል። የጤና ኤክስቴንሽን ፕሮግራምን የሚያሻሽል የኤሌክትሮኒክ ሄልፕ አሲስታንት የሚባል የጤና ኤክስቴንሽኖችን አሲስት የሚያደርግ በጤና ኤክስቴንሽን ስራ ውስጥ የሚገጥማቸውን ቻሌንጆች፣ ጥያቄዎች ከሚሰጡት አገልግሎት አንጻር ጠይቀው የሚረዳቸው የሚያግዛቸው የኤአይ ሶሉሽን ነው ማለት ነው። አዲስ የሆነባቸውን ነገሮች እዛ ላይ ታይፕ ያደርጋሉ፣ በጽሁፍ ይመልስላቸዋል። ያንን በመጠቀም ወደ አገልግሎት አሰጣጥ ይሄዳሉ ማለት ነው። ልዩ የሚያደርገው በጤና ኤክስቴንሽን ጋይዶች መሰረት ጤና ሚኒስቴር አፕሩቭ አደረገው ጋይዶች መሰረት መሰራቱ ነው። ማንኛውም የጤና ኤክስቴንሽን በ18ቱ ፓኬጅ ላይ ያለ ጥያቄ ጠይቀው ለራሳቸውም እውቀታቸውን ከፍ ለማድረግ እንዲሁም ደግሞ ታካሚዎቻቸውን እርዳታ ለመስጠት ያስችላል። አሁን ላይ በ34 ጤና ኤክስቴንሽን ተሞክሯል። በኮሌጀንቶች ደግሞ 618 ጤና ኤክስቴንሽኖች በኮሌጀንት በኩል ይሄንን ሰርቪስ ያገኛሉ። ባለሙያዎች በእጅ ስልካቸው ወይም በታብሌት በመታገዝ አዳዲስ የበሽታ ምልክቶችን በፍጥነት እንዲለዩና ለቀጣይ ሕክምና እንዲልኩ ቴክኖሎጂው ፋይዳ የጎላ መሆኑ ተነስቷል። በደቡብ ኢትዮጵያ ክልል ጋሞ ዞን በሙከራ ደረጃ የተጀመረው ይህ ቴክኖሎጂ የባለሙያዎችን አቅም በማሳደግ ቀደም ሲል በጤና ኬላዎች ደረጃ ለማከም አስቸጋሪ የነበሩ ጉዳዮችን ወደ ጤና ጣቢያ ሪፈር በማድረግ ይገጥም የነበረውን እንግልት መቀነስ መቻሉም ተነስቷል። በፊት ስንቸገር ነበር። አይሲሲ የሚመዝገብ ነበረ ቻርት ቡክሌት የሚባል ቻርት ቡክሌቱን እየገለበጥን ነበር ምናክመው። አሁን ግን ይሄ በጣም ፋስት ነው፣ 5 ደቂቃ አይፈጅም። አሁን ይሄ ማለት ደግሞ ከሩቅ መጥቶ እዚህ ጋር እፎይታ አግኝቶ መሄድ ማለት ለኔ ትልቅ ግባት ነው። 11 ዓመት አገልግያለሁ። ነገር ግን ጤና ባለሙያ የሆንኩት አሁን ዘንድሮ ነው። ለምን እፎይታ አግኝቻለሁ። ይሄ ሲስተሙ ከመጣው ብዙ ጫናዎች እኛ ጋር ቀንሷል። ያ ማለት እነሱ ጋር ማከም ሲችሉ ወደዚህ የላኩ ብዙ በርደን እዚህ ጋር ነበር። ግን ሲስተሙ ከመጣው ወዲህ ከኤአይ ሲስተሙ ጋር ተገናኝተው ፕላስ ደግሞ ሪፌር ያደረጉ እዛው ማከም መጀመራቸው በጣም ለኛ ደግሞ ፋይዳ ለህብረተሰቡ ደግሞ እንትኑ እንግልት ሁሉ ቀንሷል ማለት ነው። ምንም እንኳን በአካባቢው የተጀመረው የሰው ሰራሽ አስተውሎት የሕክምና ድጋፍ የጤና ኤክስቴንሽን ባለሙያዎችን አቅም በማጎልበት ለማህበረሰቡ ፈጣን አገልግሎት ለመስጠት ቢያግዝም በአካባቢው የመብራት አቅርቦት አለመኖር ብሎም የኔትወርክ መቆራረጥ መኖር ሌላው እንቅፋት መሆኑን ባለሙያዎቹ ያነሳሉ። በመሆኑም አቅማቸውን ተጠቅመው ተገቢውን የሕክምና አገልግሎት ለማህበረሰቡ ለመስጠት የሚመለከታቸው አካላት ለእነዚህ ክፍተቶች መፍትሄ እንዲሰጡ ጥሪ አቅርበዋል። ይሄን ደስታ አሳይታችሁ እንዳትጠፉ ብቻ ሰጋለሁ። መብራት የሌለበት አገር ነው። ሌሊትም ማታም እናት ህፃንን ታመጣለች። መብራት ቢኖረን ወይ ሶላር ነገር ቢኖረን ማህበረሰቡ በጣም ይጠቀማል። የበለጠ አንዳንዴ ኮኔክሽን መቆራረጥ ቢቆምልን ደግሞ ዳታ በጊዜ ቢሞላልን ኮኔክሽን መቆራረጡ ባይኖረን ደስ ይላል እያልኩኝ አሳስባለሁ። ይህ የሰው ሰራሽ አስተውሎት ድጋፍ ከዲጂታል ኢትዮጵያ 2030 ስትራቴጂ ጋር የተጣጣመ መሆኑን ያነሱት በጤና ሚኒስቴር የዲጂታል ጤና አገልግሎት መሪ ስራ አስፈጻሚ ገመችስ መልካሙ ቴክኖሎጂው ካለው ጠቀሜታ አኳያ በቀጣይ አገልግሎቱን ወደ ሁሉም የሀገሪቱ ወረዳዎች ለማስፋፋት መታቀዱን አስታውቀዋል።